ሰላምታ አቅርቡ ከይልቃል ጀምርና ወደ ሌሎቻችሁ መሻገር ይቻላል ይመስለኛል። እንዴት ናችሁ ብላችሁ ተከታታዮቻችንን ሰላምታ አቅርቡ እስቲ። እሺ ሰላም አድማጮቻችን እንዴት ናችሁ? ደህና ናችሁ ሆይ? እንዲሁም ተሳታፊዎቹ የኛም ፕሮፌሰር ጌታቸው ቴዲም እንዴት ሰነበት? ዜናም እንደምናለሽ? እንግዲህ መልካም ፕሮግራም እንደሚኖረን ተስፋ እናደርጋለን። እሺ በጣም አመሰግናለሁ ጅሬኛ። እንደምን አላችሁ ሁላችሁም። ቴዲ ይሄንን ዝግጅት ስላቀረብክልን ባለፈውም የትዕይንት ስላደረግከው በጣም ትልቅ ምስጋና ይገባሃል። የመጀመሪያችን ነው ከኢንጂነር ይልቃልና ከፕሮፌሰር ጌታቸው ጋር። ሁላችሁም እንደምን አላችሁ ታዳሚዎች? እንደገናም ዜና መልካም ውይይት ይሆንልን እላለሁ። ጌታቸው አመሰግናለሁ ቴዲ። ዜና ያው ለዛሬው ዝግጅት ይልቃል ጅሬኛ እንኳን ተገናኘን። ጅሬኛ ካናዳ መሆኑ ራሱ ማወቅ ጥሩ ነገር ነው። ስለዚህ ካናዳ አቀፍ ነገሮች ለማድረግ መነሻ ይሆነናል ማለት ነው። ዛሬ እንኳን ተገናኘን። ርዕዮታውያንም ተከታተሉን፣ ሀሳባችንን እናካፍላለን። ያው ለመለኮስ ያክል ማለት ነው፣ እናንተ እንድትወያዩበት። አመሰግናለሁ። በጣም አመሰግናለሁ። ዛሬ እንግዲህ ይሄ ዛሬ ውይይታችን ኮንቨርሴሽን ኦፍ ናሬቲቭስ እንዴት እንደሚቻል በአሁኑ ወቅት በኢትዮጵያ ያለውን ችግር በተመለከተ አገዛዙ ሶኬቱን የሚሰካበት የህብረት የፖለቲካ ልሂቃንና የርዕዮተ ዓለም የአካባቢ የብሔር ሃይማኖት ልዩነቶች ሁሉ ቢያንስ አሁን በኢትዮጵያ ውስጥ የተደቀነውን የህልውና አደጋ በተመለከተ እንዴት በጋራ መስራት እንደሚገባቸው ጠቃሚ ሀሳቦች ይነሱበታል ብለን የምናስበው ውይይት ነው። ስለዚህ ደግሜ ላስታውስና ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ፣ ይህንን ውይይት ሌሎችም እንዲከታተሉት እንድትጠቁሙልን መጋበዝ ወዳለሁ። አብራችሁን ስላላችሁ አመሰግናለሁ። ዜናንም እንደዚሁ በጣም አድርጌ አመሰግናለሁ። እኔም እስከ ዝግጅታችን ፍጻሜ አብራን አለች። ስለዚህ ወደ ዛሬ ዝግጅት እንሻገር። ጅሬኛ ስትጠቅስ ቅድም የትዕይንተ ህዝቡን ነገር ጠቅሰሃልና ወደ ሊያሰጋ ሊመጣ ወዳለው ጦርነትና ወደ ዝርዝር ጉዳዮች ከመግባታችን በፊት በዚህ በርዕዮት በኩል ከአብሮነት ሚዲያ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር አሰናድቶት በነበረና በስፋት በተሰራጨው በብዙ መቶ ሺዎች ህዝብ በታደመበት ትዕይንት ዙሪያ አብይ አህመድ አስተያየት ሰጥቷል እና ከዚያ በፊት ደግሞ ባለስልጣናቱ በጠቅላላ በሰልፍ ነበረ አስተያየት ይሰጡ የነበሩት። የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ከሙስጣፋ ከክልሎች በኩል አዳነች አቤቤ ከአዲስ አበባ እንዲሁ አብርሃም በላይ፣ ዮናታን ተስፋዬ፣ ዳንኤል ክብረት በተረፈ ሌሎችም በመካከለኛና በዝቅተኛ ደረጃ ላይ ያሉ ካድሬዎችና ባለስልጣናት ሁሉ ጉዳዩን በተመለከተ የተለየ አስተያየት ሰጥቷል። አሁን ይህንን ያነሳውበት ምክንያት ምንድነው? ከዛሬ ዝግጅታችን ጋር አስተሳስረን እንድናስበው በኢትዮጵያ ውስጥ በዛ በሰጠው አስተያየት አብይ አህመድ በሰጠው አስተያየት ላይ ምንም የጋራ ነገር የሌላቸው ናቸው ገሮይና ነው የሚል ቃል ተጠቅሞ ተናግረዋል። አንድ ሁለተኛ ደግሞ በአለመገናኘታቸው ሊፈጠር ማለት እነዛ የፖለቲካ ሊቃን ተገናኝተው መነጋገራቸው ምን ያህል ለአገዛዙ ችግር እንደሆነ የታየበት ነው የሚል አስተያየት በብዛት ተሰጥቷል። እኔም እጋራዋለሁኝና ይሄ የተለያየ አስተያየት ያላቸው ሰዎች መገናኘታቸው አገዛዙን በዚህ መጠን ያሸበረበት ምክንያት ምንድን ነው የሚል ጥያቄ ግን ያላቸው ሰዎች አሉ። ምክንያቱም ስጋት የለንም ካሉ በዚህ መጠን ለምን ትኩረት ሰጡት? ማዕከላዊ የሆነ የኢትዮጵያ የፖለቲካ አስኳል ሆነን ከዚህና ከዛ ያለውን አገናኝተን ነው አገሩን ወደፊት ማስኬድ የምንፈልገው ይላሉ። ግን በተግባር ማናቸውም ኃይል ከማናቸውም ኃይል ጋር የሚገናኝበት ሁኔታ ሲፈጠር ያስደነብራቸዋል እና ይሄ አይ ቲንክ መነሳት ያለበት ነጥብ መስሎ ይሰማኛል። ይልቃል ካንተ ጀምራለሁ። መጀመሪያ ከዛ በኋላ የተሰጡትን ምላሾች የኢትዮጵያ ፖለቲካ ልሂቃንን ውይይት በተመለከተ የብልጽግና ቀመርና ቁማር ምንድነው የሚለውን ለማውራት እድል ይሰጣልና ምንድን የታዘብከው? እስቲ ከዛን ጀምር። ቴዲ እንግዲህ እንዳልከው ነው። በመጀመሪያ በጣም አመሰግናለሁ በድጋሚ እንደዚህ ተሰባስበን ለመገናኘት
ስለቻልን እንግዲህ የዛሬው ምናልባት ከሚያስደነግጡ ነገሮች አንዱ ሊሆንና ብዙ አሽሙር የምንሰማበት ሁሉ ሊሆን ይችላል። እንግዲህ በዛም ተባለ በዛ እኛ ስራችን መስራታችንን እንቀጥላለን። እንግዲህ የሰውየው ባህሪ ደጋግመን አውቀነዋል። እኛ ሀገር ሲጀመር ነገሩ እውነቱን ለመናገር ይሄንን የብሔረሰብን የራስን እድል በራስ የመወሰን ባህልን ቋንቋን የማዳበር በነበረው ስርዓት ውስጥ ልዩነትን በአግባቡ ግምት ውስጥ ያላስገባና ሰፊ ማህበረሰባዊ መልቲካልቸር ያለን ሀገር ነን እና ስለዚህ ያ ግምት ውስጥ ይግባ የሚል ቀናነት ያለበት የፖለቲካ ውድድርና ፉክክር ነው ብለን አንዳንዶቻችን በመሰረቱ መጠነኛ ሊስተካከል የሚገባው ነገር አለ ብለን ብናምንም እንኳን በዚህ ደረጃ ስልጣን ላይ የወጡ ሰዎች ሁሉ ህዝብን እየገዘገዙ ለመኖር ስራያ ብለው የያዙት ነገርና ዋና የከፋፍለ ግዛው መሰረታቸው እንደሆነ ዜጎች ሲገናኙ አንድ ላይ ሲያስቡ በመሰረቱ ከመንግስት አይደለም እንደው ከክፉ ሰው እንኳን ቢናገረው የሚያሳፍርን ነገር መንግስት ስልጣን ላይ ያሉ ሰዎች ደግሞ እንግዲህ የመንግስትን መሰረታዊ ሐሳብ ስናስብ የዜጎችን ደህንነት መጠበቅ ነው፣ ማህበረሰብን ወደ ጋራ የሚያደርግ ነገር መምራት ነው፣ ማስተማር ነው፣ ምሳሌና አርአያ መሆን ነው። ለዜጎች በተቻለ መጠን በሁሉ መስክ በተሰማሩበት ሁሉ ምቹ ሁኔታ እንዲፈጠር ለዛ ህግ ማውጣት፣ ጥበቃ ማድረግ ለመብቶቻቸውና የጋራ የሚያደርጋቸውን ነገሮች ሁሉ ደጋግመው እንደሚሉት የኔሽን ቢልዲንግ ችግር አለ እዛ ሀገር እያሉ ያወራሉ። ግን ያንን የሚያቃናና መወያየትን የመሰለ ነገር ሲመጣ በየትኛው መልክ ቢሆን መንግስትና ባለስልጣኖቹ በሙሉ በዛ ደረጃ ሲቆጡ ልዩነትን ዋና የመኖሪያ መሰረታቸው እንዳደረጉትና የስልጣን እርካባቸው ከዛም በኋላ የወንበራቸው ማደላዳይ አድርገው እንደያዙትና ይሄው ለሚያደርጉት በየተራ ግድያ ቅድም ቴዲ በመግቢያ ላይ እንደገለጽከው ዋና የዛ መሰረታዊ እንትናቸው የኛ አለመገናኘት እንደሆነ ተረድቻለሁና ያንን ባጠበብን ቁጥር የነሱንም ወንበር እየነቀነቅን መሆኑን እንዳንድ ቁም ነገር ነው ያየሁት ቴዲ። እና በዚህ ደረጃ ነው እሱ ጋር ወደ ፕሮፌሰር ጌታቸው ከመሄዴ በፊት በንግግሩ ላይ የጠቀሰው አንድ ነገር አለ። ፋኖ የሚዋጋበት ምክንያት ብሎ ዲፋይን ያደረገው እዛ ንግግሩ ላይ በዚሁ አጋጣሚ እንደው እናነሳው ብዬ ነው። ፋኖ የወጋን ለምን ከሸኔ ጋር ሆናችሁ ብሎ ነው ይላል። ወደ ጅሬኛ መጣለው ሸኔ የሚወጋን ከአማራ ጋር ሆናችሁ ብሎ ነው ብሎ ፍሬም ስላደረገው ማለት ነውና እሱ እንዴት አየው? እንግዲህ እንደነገርኩ ነው። አሁን በጣም እኛን አስቸጋሪ የሚያደርገን አሁን መንግስት ስልጣን ላይ የተቀመጡ ሰዎች በምንም አይነት የሐሳብ ውይይት እንድናደርግ እንኳን የማይጋብዝ የተቀመጡበትን ወንበር የማይመጥን ቅድም እንዳልኩ ለውይይትና ለሐሳብም ክፍት ያልሆነን እንግዲህ የፖለቲካ ንግግር ሲባል እኮ አንዱ ሌላ አንግል ይመርጣል፣ ሌላኛው በሌላ አቅጣጫ ያያዋል እና በዛ ደረጃ የሚባል ነበር። እንግዲህ እና እኛ ሀገር አለመታደል ሆኖ ስልጣን ላይ የተቀመጠው ሰው ወደ ጤና ማጣት የሚጠጋ የሚሰጠው አስተያየት ሁሉ አንተ ደጋግመህ እንደምትለው ለጤና መታወክና ለጤንነት ሁሉ ችግር አለው የምትለው አይነት ነው እና ለሐሳብ መስጠትም የሚመች አይደለም በእውነት ቴዲና አሁን የኦሮሞ ህዝብ ጥያቄም የራስን እድል በራስ የመወሰን የሚለው በጣም የቆየና ረጅም ጊዜ ብዙ ሰው መስዋዕትነት የከፈለበትና ለረጅም ጊዜ ሲታገሉበት የኖሩ ነው። የፋኖንም የህልውና ትግል የምናውቀውን ህገ መንግስታዊና መዋቅራዊ ችግር አለብን። ከማንም የህብረተሰብ ክፍል ጋርና የፖለቲካ ቡድን ጋር ጸብ የለንም። እኛ የምንታገለው ህልውናችንን ለማስከበር ነው። ህልውናችን ስናስከብር ደግሞ የወደፊቱን የኢትዮጵያ ሁኔታ በጋራ ሁሉም የኢትዮጵያ ልጆች ተገናኝተን እንበይናለን ተብሎ ነው እንግዲህ እና አንድም ቀን በፋኖችም ሆነ እንደው በአጠቃላይ ንግግር ውስጥ ሸኔ እንዲህ ስላደረገን ነው ትግል ውስጥ ይወጣን የሚባል ነገር ሰምቼ አላቅም እና ይሄ እንግዲህ እናንተ ካልተጣላችሁልኝ እኔ መኖር አልችልም የሚለውን በግልጽ የሚያሳይ ነገር ነው። ግን ከዛ ባለፈ እንደው እኛ አገራችን ያሳስበናል፣ ለሀገራችንም ጥሩ ውጤት እንዲመጣ እንፈልጋለን። አለመገናኘታችንና በዚህ ደረጃ አለመነጋገራችን ነው ሊያስወቅሰን የሚገባው እንጂ መገናኘታችን አይደለም። እንደውም ያነሰ ነው። ከዛ በልጦ በትጋትና በሰፊው መሰራት የሚገባቸው ነገሮች እንዳሉ ያሳያል።
እና መገናኘታችን ነውር የሆነበት አገዛዝ ካለ መገናኘታችን የግድ እንደሆነ ዜጎች እንዲገናኙ የሚሰራ መንግስት እንዳይገናኙ ከሰራ መንግስት እንደሌለን አውቀን የመንግስትን መሰረታዊ ሐሳቦች የሚመጥን ሰው ስልጣን ላይ እንደሌለ አውቀን መንግስት እንዲኖረንና ከሚያጣላን ይጠብቀናል ያልነው ያጣላን ስለሆነ ከሚያጣላንን አባረን የሚጠብቀንን ለማምጣት መገናኘት የግድ ይላል ነው ምለው ቴዲ። እሺ በጣም አመሰግናለሁ። ፕሮፌሰር ጌታቸውንም አንድ ጥያቄ ጠይቃለሁ፣ ግን ከዛ በፊት ጅሬኛ ቀደም ሲል ያነሳሁትን ጥያቄ ላንሳና አንተ የምትወክለው ድርጅት ከብልጽግና ጋር እያደረገ ያለው ውጊያ ከአማራ ጋር ብልጽግና ሆነ ብሎ እንደሆነ ተደርጎ ቀርቧል። ከብልጽግና ጋር እየተፋለማችሁ ያላችሁት ብልጽግና ከአማራ ጎን ቆመ ብላችሁ ነው ወይ? እንደ አብሮም ደግሞ አላስተዋልኩም፣ ኦፊሻል ሪስፖንስ ሰጣችሁበት መሆን አለመሆኑን አላወቅኩም፣ ግን ስቲል ተሰጥቶም ከሆነ እዚህ ላይ ለተከታታዮቻችን ብታብራራላቸው ጥሩ ነው። አንድ በአጠቃላይ የዚህ የብሔር ተሻጋሪ ርዕዮተ ዓለም አካባቢ ወይም ሃይማኖት ተሻጋሪ የሆነ ግንኙነት በተፈጠረ ቁጥር አገዛዙ በዚህ ልክ የሚደነብርበት ምክንያትንም አብረህ ማንሳት ትችላለህ? ጥሩ አመሰግናለሁ ቴዲ። እንዲያው በዚሁ ከቀጠልክ ፓርላማው አሸባሪ ነህ ብሎ ሊፈርጅ ይችላል። ጥሩ ያለ ብዙ የሚጣረሱ ነገሮች ነው የሚናገሩት ሰዎች። ባለፈው ሽመልስ ነቀምቴ በሄደ ጊዜ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት እነሱ ሸኔ የሚሉት ማለት ነው እኛ ፋኖን ልንዋጋ ስንል መንገድ ላይ ደፈጣ አድርጎ እየከለከለን ያለው የኦሮሞ ነጻነት ሰራዊት ነው ብለው ተናግረው ነው። እነሱ ባሉበት አካባቢ ድርሽ አይሉም፣ እነሱ አይጣሉም እና ፋኖ እየመጣ ድንበር ተሻግሮ እናንተን ሲወጋ እኛ ልንዋጋ ስንሄድ የኦሮሞ ነጻነት ሰራዊት ነው እንቅፋት የሆነብን የሚል ንግግር ተናግሯል። አሁን ተገልብጦ የኦሮሞ ነጻነት ሰራዊት ትግል አብይ ከአማራ ጋር ሆነ ተብሎ ነው ሲባል የማይመሳሰል የሚጣረስ ነው ማለት ነው። የኦሮሞ ነጻነት ትግል የታወቀ ነው። የራስን እድል በራስ የመወሰን መብት ጥያቄዎች በግልጽ ለረጅም ጊዜ የነበሩ ናቸው። ግልጽ ናቸው። ከእኩልነት ጋር የሚያያዝ ከፍትህ ጋር የሚያያዝ ከነጻነት ጋር የሚያያዝ እንጂ ከየሌላን ብሔር ከመጥላት ጋር የሚያያዝ ጉዳይ አይደለም ማለት ነው። እንደ ሀገር መሪ ከአብይ አህመድ የሚጠበቀው እንደ ስቴትማን ለሁሉም ዜጎች የሚሰራ ነገር፣ የሚከፋፍል ሳይሆን የሚያዋህድ ነገር፣ ለሁሉም ዜጎች ኑሯቸው እንዲሻሻል፣ ሰላም እንዲመጣ፣ ፍትህ እንዲኖር ያ ነው ከሱ የሚጠበቅ የነበረው። በተጻራሪው ሰዎችን ወይም የፖለቲካ ድርጅቶችን ብሔሮችን ከብሔሮች በማጋጨት የስልጣን ዘመን የማራዘም ስልት ስለሚከተል የኦሮሞ፣ የአማራ፣ የትግራይ፣ የቤንሻንጉል፣ የጋምቤላ፣ የአፋር፣ የሶማሌ፣ የሲዳማ፣ የወላይታ አንድ ላይ መጥቶ ሲነጋገር አልተከፋፈለም ማለት ነው። መነጋገር ይችላል ማለት ነው። አንዱ ስልጣን ላይ የመቆያ ፒለር ወይም ምሰሶ ተሰበረበት። አጋጭቼ እኖራለሁ፣ የኔ ጠላቶች አቶ ናቸው፣ አማራ፣ ትግራይ፣ ኦሮሞ የሚባል ከውስጥ አዋቂዎች የሚወጡ እንትኖች አሉ ማለት ነው። ስለዚህ አንዱን ከሌላ ጋር በማጋጨት እንዳይስማሙ አድርጌ እኔ በመሃል የመኖር እድል ይኖረኛል የሚል እንጂ በአይዲዮሎጂ ላይ የቆመ በፖለቲካ ሳይንስ እና ጥበብ ላይ የተመሰረተ አስተዳደር ስላልሆነ የማጋጨት ስልት ስለሆነ ያንን ነገም ይለዋል፣ ትናንትም ሲለው ነበር፣ ዛሬም እየሰራበት ነው ያለው ማለት ነው። ስለዚህ መሸበሩ አንዱ እና ትልቁ ምሰሶው ተሰበረብኝ የሚል ስጋት ውስጥ ከመግባቱ የተነሳ በስላቅ መልኩ መጀመሪያ ላይ መገናኘታቸው እንዲያውም መደመር ኢን አክሽን ነው አለ። እዚያው ላይ ደግሞ ተከርብቶ
የሚያስማማቸው ነገርም የላቸውም ማለት። ለአንድ ሀገር ውስጥ የሚኖር ዜጋ የሚያስማማኝ ነገር አለ ሊኖርም ይገባል ማለት ነው። አንድ ሀገር ውስጥ ስትኖር ከአንድ መሪ የሚያስማማን ነገር የለም ብሎ ሲናገር ይህ ሀገር መፍረስ አለበት የሚል ነው የሚመስለው። የሚያስማማን ነገር ስለ ፍትህ፣ ስለ እኩልነት፣ ስለ ነፃነት፣ ህገ መንግስት የሚባሉ መሰረት የተጣሉ አንዳንድ ነገሮች አሉ። እነሱ ላይ የሚያስማማን ነገሮች ሊኖሩ ይችላሉ። ልክ እኛን ወክሎ የሚያስማማቸውም ነገር ስለሌለ አንደኛው ለምን ከአማራ ጋር ተስማማችሁ ብሎ እየወጋን ነው። ሌላኛው ደግሞ ለምን ሸኔን አላጠፋችሁልኝም ብሎ ነው እየወጋን ያለው። አይደለም። በመሰረቱ የፋኖ ትግል የተፋፋመው በእኛ እይታ ከፕሪቶሪያ በኋላ ነው። ከፕሪቶሪያ በፊት ወደ ትግራይ ሲዘመት ቃል የተገባ ነገር ነበር። ሂዱ፣ ዝመቱ፣ ያገኛችሁትን መሳሪያ ውሰዱ፣ የእናንተ ነው፣ ታጠቁ ተብለው ነበር። አደራጁም እሱ። በኋላ ላይ ግን ከፕሪቶሪያ በኋላ ትጥቅ ፍቱ የሚባል ነገር መጣ። መከላከያ ጋር ተቀላቀሉ የሚባል ነገር መጣ። ተጠያቂነት ሊመጣ ነው። ሁሉንም የማንበርከክ ተራ በተራ የመምታት ትግራይን መትቻለሁ፣ አሁን ደግሞ ፋኖን እመታለሁ። ኦሮሚያ ውስጥ ሁሉ ጊዜ ጦርነት ነበረ። ስለዚህ የመከፋፈሉን ስልት ይሰብርበታል። የኛ መነጋገር፣ የኛ አንድ መድረክ ላይ መገኘት መነጋገር አልነበረም። እውነት ለመናገር አብሮነትና ሪዮት ሚዲያ ሁሉንም ምንድነው ስቴክሆልደርስ ወይም ደግሞ ያገባናል የሚሉ አካላትን አንድ መድረክ ላይ ያመጡ እንጂ ከመነጋገሮች አልነበሩም። እውነት ለመናገር አንድ መድረክ ላይ መገኘት በራሱ ይሄን ያክል ካሸበራቸው አብሮ መስራት ሲጀመርና ለጋራ ፍትህ፣ ለጋራ ሀገር፣ ለጋራ ምንድነው ሰላም፣ ለጋራ እኩልነት፣ ለጋራ ነፃነት አብረን መስራት ስንጀምር ደግሞ ምን ያህል ሊፍረከረኩ እንደሚችሉ መገመት ቀላል ነው የሚሆነው ማለት ነው። ስለዚህ እኛ ከአማራ ጋር ተግባባችሁ ወይም ደግሞ አልተግባባችሁም ብለን የምንዋጋበት ምንም ምክንያት የለም። የራሳችን ኮዝ ያለን። ኦሮሚያ ውስጥ እኮ ስንት ሚሊዮን አማራ ነው ያለ? ያውቀው አይደለም ጉዳዩ። እውነት ለመናገር ከአንድ መሪ የሚጠበቅ ነገር እንዳልሆነ ነው እኛ የሚገባን ያለው ማለት ነው። ስለዚህ ሌላውን በሌላ እንትን እንመለሳለን። ይህንን ካነሳም በኋላ ሁላችሁም ኢንተርጀክት ታደርጋላችሁ። መጠባበቅ የማያስፈልጋችሁ ተከታታዮቻችን በማይረበሹበት መንገድ ግን ጌታቸው እዚህ ጋር ሌላ የጠቀሰው ነገር አለ። እንግዲህ ያው ሸኔ ከፋኖ ጋር ለምን ማለት ከአማራ ጋር ለምን ሆናችሁ ብሎ ነው የወጋን። ፋኖም ከሸኔ ጋር ሸኔ ናችሁ ብሎ ነው የወጋን ይልና ትግራይንም ያነሳል አብሮ። ሰው ሌላው ህዝብ እኮ ያኮረፈው ስብሃትን ፈታችሁ ብሎ ነው እንደዚህ ይላል። ስብሃት ተፈታ ብሎ በጣም የጮኸ መንጋ እንደነበር አስታውሳለሁ። ግን በጠቅላላ በኢትዮጵያ ውስጥ ከትግራይ ውጭ ያለው እንቅስቃሴ በሙሉ እሱ ስብሃትን በመፍታቱ ምክንያት የሆነ አድርጎ ፍሬም ሊያደርገው ነው የሞከረው። ሰው በዛ ንግግር ውስጥ የታየው መሀሉ እኛ ነን፣ ሁላችንም እየተወቀጥን እየተቀጠቀጠን ያለ ነው፣ እገሌ ከእገሌ ጋር ሆናችሁ ብሎ ነው አይነት ፍሬሚንግ ነው የሰጠው እንዳየኸው አምሹርና ይሄ ለዛ ለትዕይንተ ህዝቡም ሆነ ከዛ በኋላ ሊኖር ይችላል ተብሎ ለታሰበው የተሻጋሪ የልሂቃን ግንኙነት አገዛዙ የሰጠው ምላሽ የጫሩብህን ሀሳቦች ፕላስ ቅድም ያነሳነውንም ነገር አብሮ ደርብ አስተያየት እንድሰጥበት ነው ጌታቸው። መልካም አመሰግናለሁ ቴዲ። ለምን ተሸበረ? አሁን ሁለቱም ይልቃልም ጅሬኛም ያሉት እንዳለ ሆኖ ይህ አገዛዝ ምናልባት ከበፊት አገዛዞች ለየት ባለ መልኩ በግልጽ እና በቀጥተኛ መንገድ አንድን ህዝብ ጠላት፣ የሌላ ህዝብ ጠላት
አድርጎ ፍሬም ያደረገ ነው። ታስታውሳላችሁ የትግራዩ ጄኖሳይዳል ጦርነት ጊዜ የአገዛዙ ዋና ቁንጮ ከሚባሉት አገኘሁ ተሻገር ወጥቶ የአማራ ህዝብ ጠላት ነው፣ የኢትዮጵያ ህዝብ ጠላት ነው ብሎ በፕራይም ታይም በስቴት ሚዲያ የተናገረ ነው። ዋናው አብይ አህመድ ራሱ ሳይቀር ታስታውሳላችሁ ከጦርነቱ ወደ አማራ ክልል በገባበት ወቅት ያው ምንድን ነው ያለው? አሁን ሰራዊቱ መከላከያ ሰራዊት ማለት ነው ወደ ደጀን ወደሆነ ህዝቡ ነው የመጣው ነው ያለው። አሁን እንደምንማረው እንደምንረዳው ደግሞ ከታየ ደንደዓ የተነገረን እነ ሚልኬሳ የተናገሩት አቶ ልደቱ የተናገሩት ደግሞ በዛ ወቅት ሳይቀር ይህን በሚዲያ በሚልበት ወቅት ግን ወደ አማራ ክልል እንዲገቡ ያደረኳቸው ሆን ብዬ ነው ብሎ ያው በ2500 ሰው በተገኘበት በኦሮሚያ ጨፌ ኦሮሚያ እንደተናገረ አሁን ያው ተነግሮናል። ስለዚህ ይህ መገናኘቱ መድረኩ በአብሮነትና በርዕዮት ሚዲያ የተደረገው መገናኘት ቅድም እንዳሉት ሁለቱም እንዳሉት በጣም ከሰራበት ውጤት አመጣውበት ካለበት መንገድ ወደኋላ የሚመልስ ነው እና የህልውና ትግል እንዴት ይቀናጅ ነው የሚለው ርዕሱ። እሱ የህልውና ጥያቄ ስለሆነበት ነው። በቃ የህልውና ጥያቄው ለህልውና የሰራው ህዝብ ከህዝብ ጋር በማጋጨት እነዚህ ፖለቲካ ኃይሎች እንዳይገናኙ ብቻ አይደለም። በነገራችን ላይ አንድ በአንድ ተራ በተራ ከባህር ዳር እስከ መቀሌ እስከ አዲስ አበባ ሁሉም ጋር እዛ ያሉት የፖለቲካ ኃይሎች ራሱ በጊዜ ብዛት አንድ በአንድ እንዲለያዩ እያደረገ ነው የመጣው። ስለዚህ መቼም የማይመለስ መቼም የማይመጣ ነገር ጨርሻለሁ ብሎ ቁጭ ባለበት በተረጋጋበት እውነት ለመናገር ደግሞ እሱ ብቻ ሳይሆን ሌላውም አካል ከአሁን በኋላ በራሴ ሳጥን በራሴ ዙሪያ በራሴ ምህዋር ብቻ ነው ያው ምሰራው ብሎ በተቀመጠበት ሰዓት ነው ይሄ ትዕይንተ ህዝብ የመጣው እና ቢሸበር ማለት በቃ እኛም ለህልውና ነው የተገናኘ ነው ወይም ሰው የተገናኘው እሱም ለህልውናው ነው ያው የሁሉ መሸበር የተፈጠረበት በዛ መልኩ ነው የማየው። ይሄ ደግሞ ከፖለቲካ ኃይሎች ብቻ ሳይሆን ወደ ልሂቃኑ እየሄደ ነው። ሚዲያዎች አሁን በአብዛኛው በጎንዮሽ ቶክስ ላይ ነበር የሚባትሉት። በአብዛኛው አንዱን ኢላማ በማድረግ ነበር የሄዱ የነበሩት። ሚዲያዎች በአንድ ጊዜ በተመሳሳይ ሰዓት በብዛት ያው ስላስተላለፉት ይሄ ሽብር ባይፈጥር ነው እንጂ የሚገርመው ሽብር መፍጠሩ የሚገርም አይደለም። እና ለዛም ነው ጠቅላይ ሚኒስትሩ በሚታይ መልኩ የፊቱ ገጽ በቃ በግልጽ በሚያሳብቅ መልኩ ነው ብስጭትም ንዴትም ፍርሃትም በሚነበብበት መልኩ ነው ግብረ መልስ የሰጠው በፓርላማ ማለት ነው። እና እዚህ ላይ ላቆመው ግን ወደኋላ ወደ ዝርዝር ስንመጣ ምናልባት ያለፈውንም የወደፊቱንም በማቀናጀት ያው መነጋገር የምንችል ይመስለኛል። እሷ ላይ አንዲት ነገር ብትጨምር ወዳለሁኝ እና ሌሎቻችሁ ማስተያየት ብትሰጡኝ በጣም ደስ ይለኛል። አንዲት በጣም ኢንትረስቲንግ ፍሬዝ ተጠቅሟል እዛ ላይ ልብ ብላችሁ ከሆነ በድረገጽ እስከሆነ ድረስ ችግር የለውም ይላል። ማለት በህግ የተቀመጠ የዜጎች ሀሳባቸውን የመግለጽ ነጻነት ብሎ ነገር በህግ መቀመጡ ኖሚናሊ እንኳ ሁሉም በተረሳበት መንገድ በይፋ በድረገጽ እስከሆነ ድረስ ችግር የለውም ብሏል። ይሄ ማለት በአደባባይ ሰልፍ ማድረግ አትችሉም ብሎ ተናግሯልና ብዙ ኖቲስ የተደረገ አይመስልም። ያ እሱ ላይ የምትለው ነገር ካለ በነገራችን ላይ አሁን ለምሳሌ ምንም ችግር የለውም ሲል በጣም ችግር ነው እያለ እኮ ነው። ለምንድን ነው መሰለ አንዱ በዛ ሰዓት የወሰዳቸው እርምጃዎች ምንድን ናቸው? ቅድም የተናገርከው በአገዛዙ ካድሬዎች ወዲያው በዘመቻ መልክ የወጡበት ነው። በዕለቱ ግን ጠቅላይ ሚኒስትሩ አራተኛ ነው የሆነ ክፍል የራሱ ቃለ መጠይቅ ኮሪዮግራፍድ የሆነ ቃለ መጠይቅ የሚያስተላልፍበት ቀን ነው አስበው። በዛ ሰዓት
እኔ ይቅርብኝ ብሎ ማለት ነው ኢንተርኔቱን ስለው ከማድረግ ጀምሮ ዩቲዩብ ሊንኮች እንዳይሰሩ ከማድረግ ጀምሮ እኮ አድርጎታል የዛን ቀን እና ምንም ችግር የለውም ሳይሆን በጣም ችግር ነው እያለ ያለው አንድ። ሁለተኛ ደግሞ የቴክኖሎጂው ምንድነው ጥሩነቱ የሰጠው እድል አስበው አሁን በየቦታው እንኳን ቢደረግ በአካል ቢደረግ ኖሮ የነገር ዘገባዎች ምናምኖች ነው የሚቀርቡት። ይሄ በተመሳሳይ ሰዓት በተለይ ያኛውን ብትከፍት እሱን ነው የሚያስተላልፈው፣ ያኛውን ብትከፍት እሱን ነው የሚያስተላልፈው። ያኛው ለወትሮ ምን እያሉ ይሆን እያልክ የምታያቸው በሙሉ የሚያስተላልፉት ያው ነገር ነው። ስለዚህ ይሄ እንዲያው ምንድነው እያለ ያለው በሱ ቤት ብልጥ መሆኑም ሊሆን ይችላል። ይሄ ነገር በዚህ መልኩ እንዳይቀጥልም ከማድረግ አንጻር ሊሆን ይችላል። በቃ በማጣጣል ነገር ግን መቀጠል ያለበት እኔ በአካል የትም ይደረግ ይሄ በበይነመረብ የሚደረገው መቀጠል እንዳለበት የሚሰጠው ልዩ እድልም ስላለ ማለት ነው። እና ያ ነው አንድ። ሁለተኛ ደግሞ ከዚህ ጋር ተያይዞ የአገዛዙ ሰዎች ያው በሙሉ ከአንድ ምንጭ ነው የሚመጣው፣ ግን እነሱም እንደ በንጉሱ ፊት ሞገስ ከማግኘት በለው አንጻር ነው ሲፎካከሩበት የነበረው። ይሄንን ያው ከማጣጣል አንጻር አንዳንዱ በጣም በሚገርም በሚያሳፍር መልኩ ይልቃል እንዳለው ማለት እንኳን ለአቅመ መንግስት በቃ ለዝም ብሎ በተራ ሰውነት ደረጃ በተራ አዳልት ደረጃ በዚህ ደረጃ ማለት አለባቸው ወይ ምናምን ብለህ አንተ በእነሱ ፋንታ እስክትሳቀቅላቸው ድረስ ነው የሄዱበት። ይሄ ግን ዋናው መልእክቱ እኔ ይህንን ላስተባበራችሁ ወደፊትም ለምታስተባብሩ ሰዎች ጥሩ ግብአት ምናልባት ጅማሬ የማይመስል ግን ጅማሬው እንደዚህ ካደረገው ምናልባት ቀደም እንደተባለው በደንብ ተጠናክሮ በነገራችን ላይ አንዱ ትልቁ ነገር ከፓርላማ ንግግር ጋር አያይዤ ማለት የምፈልገው ቴዲ አንዱ ቅርጹ ራሱ አሁን የተሳተፉት አካላት ንግግር ያደረጉት የሚወክሉትም አካላት ራሳቸውን ሆኖ ነው የመጡት። አንዱ ሊውጥ አልመጣም እዛ መስፈርቱም ላይ ስለነበረ አንዱ ማለት ነው። ይሄ ደግሞ ያሸብራል መንግስትን። ለምን ሲሰራ የቆየው አንዱን እንዲውጥ ከዛ ደግሞ በሌላ በጀርባ ሄዶ ደግሞ ያኛው እንዲውጥ። ስለዚህ ጊዜም ሪሶርስም ሁሉ ነገር እንዲጠፋ ይፈልግ የነበረው ከሱ በራቀ መልኩ አንዱ እንዲያጠፋ ነበር ሲያደርግ የነበረው። እዚህ ጋር ደግሞ እያንዳንዱ ራሱን ሆኖ ግን በዝቅተኛ መስፈርት ህልውናዬ አደጋ ላይ ነው፣ በጦርነት ምክንያት፣ በአገዛዙ ምክንያት፣ በሰላም እጦት ምክንያት ህልውናዬ አደጋ ላይ ነው። የዚህ ሁላ ምንጭ ደግሞ ራሱ 4 ኪሎ ቢሆንም እንኳን 4 ኪሎም እዚህ ላይ ሀሳብ አለኝ ካለ ይምጣ ብሎ የተዘጋጀ መድረክ ስለነበረ በሁሉም መስፈርት ከዝግጅቱ እስከ አካሄዱ እስከ የምድረካው አሸባሪ ሆኖ ተገኝቷል። እንግዲህ ለ4 ኪሎ እሺ ይልቃልም ጅሬኛም እዚሁ ላይ አስተያየት ትሰጣላችሁ። ማለት በተለይ ይልቃል ወደ ፋኖ አተኩረን የህልውና ትግል እንዴት ይቀናጅ ስለሆነ እያልን ያለ ነው። ባጭሩ እንደው ያሉህን መረጃዎች ብታካፍለን ወዳለሁኝ። በአገዛዙ በኩል ምንድነው ዘመቻ ማዕበል ነው ምናምን ተብሎ የተከፈተ እንቅስቃሴ ነበረ እና አንድ ጊዜ ያጋራሁት ጽሁፍ ነበረ ፌስቡክ ላይ ብርሃኑ ነጋ የነጻነት ጎህ ሲቀድ መጽሐፍ ገጽ 564 ላይ በጥሩ ሁኔታ የተመገበ በጥሩ ሁኔታ ስንቅና ትጥቅ የሚያገኝ የመንግስት ወታደር በተጋዳዮች ሊሸነፍ የሚችልበት ምክንያት ተጋዳዮቹ የህዝብ ድጋፍ ያላቸው ከሆነ ነው እና ይሄንን የኢህአዴግ መሪዎች እንዴት ማየት እንዳልቻሉ ይገርመኛል ብሎ ነበረ። ብርሃኑ ይሄንን አሁን ለአገዛዙ ሰዎች የራሱን መጽሐፍ ጠቅሶ ምክር ይሰጣል ወይ የሚል ጥያቄ ጠይቄ ነበርና አሁን ያ የአገዛዙ ላይ ያካሄድ የሞከረው ነገር የፈጠረው አዲስ ነገር አለ ወይ የምታውቀው ነገር? አንድ ቀጥሎ ያለውን ጥያቄ ለመጠየቅ እንዲመች ነው የማነሳው። ይሄንን ቀጥሎ ያለው ጥያቄ የዚህ አሁን ሪሊ አገዛዙ የጋራ የህልውና አደጋ መሆኑን ኮንሰንሰስ መፈጠር ጀምሯል ማለት ትችላላችሁ የሚል ጥያቄ መጠየቅ ወዳለሁ። ግን መጀመሪያ መሬት ላይ ስላለው ሁኔታ ሁለታችሁም ልትነግሩኝ ፈልጌ ነው። መጀመሪያ ይልቃል እስቲ የምታውቀውን ያክል አሁን መሬት ላይ ስላለው የፋኖ እንቅስቃሴ የተወሰነ ነገር ንገር።
አመሰግናለሁ ቴዲ። እንግዲህ ቀደም በመግቢያችን ላይም ጅሬኛ የተናገረው አንድ እንደው ማስተካከያ የሚያስፈልገው የሚመስለኝ የፋኖን እንቅስቃሴ የተጀመረበትን ጊዜ ከፕሪቶሪያው ስምምነት በኋላና ከዛ በኋላ መንግስት የገባውን ቃል ባለማክበሩ የተነሳ የሚመስል አይነት አስተያየት የሰጠ ይመስለኛል ካልተሳሳትኩ። ነገር ግን የፋኖ እንቅስቃሴ የተጀመረው ቀደም ብሎ ነው። ከዛ ይቀድማል። ከመጀመሪያ ጀምሮ እኔ አሁን አንዱ የፋኖ ዋና ደጋፊ ነኝ። አማራ መደራጀት አለበት ብዬም ስጎተጉት ምንም በአገር አቀፍ ፓርቲ ውስጥ ብኖርም መጀመሪያ ጀምሬ ይሄ የለውጥ ንቅናቄ መምጣት ሲጀምር ጀምሮ በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችን አሰላለፍና የቅራኔውን ሁኔታ በመሰረቱ ገነዘብ ስለነበረ መፍትሄም ሊያገኝ የሚችለው ድርድሮችም ሊኖሩ የሚችሉት በዛ መሰረት የሚሆኑ ነገሮች ገና እንዳላለቁና ወደ ሲቪክ ናሽናሊዝምም እንዳልገባን ወደ አጠቃላይ ዲሞክራሲ የሚለውም ምንም አይነት ይዘት የኖረው የዲሞክራሲው አይነትም ሆነ የምንከተለው ርዕዮተ ዓለም ምንም ይሁን ገና በአገር ደረጃ የምንነጋገራቸውና ያልፈታናቸው ቅራኔዎች ስላሉ በተደጋጋሚ እነዚህ ውይይት የሚጠይቁ ነገሮች ስላሉ ገና መደራጀትን የሚጠይቅ ነገር እንዳለ ስገፋ ነበር። ቴዲም እዚህ ሀገር አሜሪካን ሀገር ሰውየው በመጣ ጊዜ የጠየቃቸው ጥያቄዎች እንዳሉ ነው ማለት ነውና እነዛ ጥያቄዎች እንዳሉ ነው። በአማራ በኩል ወጣቶች መደራጀት፣ በማህበር መሆን፣ መንቃት ቀደም ብሎ የተጀመረ ነገር ነበረ። በኋላ ላይ ግን በለየለት ሁኔታ በመንግስት በመታወቋቸው ዜጎች አዲስ አበባ እንዳይገቡ ተከለከሉ። በየቦታው ሰው ይታረዳል፣ በጅምላ ይቀበራል። ለነዛ ጥያቄዎች ሁሉ በሰላማዊ ሰልፍ ይጠየቃል። ያንን ሁሉ ነገር መንግስት ጆሮ ዳባ ልበስ ብሎ ጭራሽ እንደውም ይህን ጩኸት እናውቀዋለን እያለ ማለት ጀመረና በዛ ደረጃ ወጣቶች እንግዲህ የቦታው መንግስት ያስጥለናል ብለን ስንል ለሚሞቱ ሰዎች እውቅናም የማይሰጥ መግለጫም የማያወጣ አጥሾችንም ተጠያቂ የማያደርግ ህግና ስርዓትን የሚያስከብር ካልሆነ ይሄ የህሉና ጉዳይና በየጅምላ መቀበርና መገደል ምንድነው አስተዳደራዊ ከሆነ ነገርና ከመብት መጣስ አልፎ ዋና የህልውና ጥያቄ ሆኗል ብሎ ወጣቶች በፋንነት በየቦታው መደራጀት ከጀመሩ ቀደም ብለው ነው። በኋላ ላይ እንግዲህ ያኛው እንደ ኢሚዲየት ኮዝ ነው የመጣው የፕሪቶሪያ ስምምነት የሚመስለኝ በከፊል አንተም የተረዳው የሚመስለኝ መንግስት የዛኛውን የሰሜኑን ጫፍ ስላደቀኩኝ አሁን ደግሞ ቀጥሎ ያለው ጠጋ ብሎ ያለው ጎረቤቱ እሱን ነው ማድረግ ያለብኝ ብሎ ትጥቅ አስፈታለሁ ብሎ አዋጅ አውጆ የተከፈለው መስዋዕትነት ይከፈላል ብሎ በይፋ ጦር ሰራዊትን አሰማርቶ መንግስት ነው ወረራ የፈጸመው። ከዛ በኋላ እንግዲህ ሁሉም የህብረተሰብ ክፍል በፊትም ንቃት የነበራቸው ከዛም በኋላ ራሱን ለመከላከል ሁሉም የህብረተሰብ ክፍል ሙያ ሳይለይ እድሜ ሳይለይ ጾታ ሳይለይ በሙሉ የአማራ ህዝብ የሆነ ሁሉ በየአካባቢው እየተደራጀ በፋኖነት መንቀሳቀስ ጀመረ ማለት ነው። እና ከዛ ነው እንግዲህ አደረጃጀቱን እያሳደገ ወደዚህ የመጣው። ስለዚህ ምን ለማለት ፈልጌ ነው እንደ ኢሚዲየት ኮዝ ነው የፕሪቶሪያው ስምምነት ከተፈረመ በኋላ መንግስት ሁለተኛ ዙር ጥቃቱን ወደ አማራ ክልል አደረገ እንጂ የአማራ ክልል በፕሪቶሪያ ስምምነት አኩርፎ እንቅስቃሴ አልጀመረም። ነገር ግን በዛ ደረጃ ትጥቅ ማስፈታትንም ሆነ የፕሪቶሪያ ስምምነትም ባለቀበት ሁኔታ በመንግስት በኩል ቅር ተሰኝተው የመንግስት ደጋፊ የነበሩ ሰዎች ሁሉ ከዛ የወረዱ ብዙ ኃይሎች አሉ። ምንም ጥያቄ የለውና የፋኖን እንቅስቃሴም የደገፉ ግን የፋኖ መሰረታዊ እንቅስቃሴ ከፕሪቶሪያ ስምምነት ጋር በፍጹም ምንም አይነት ግንኙነት የለውም የሚለውን መያዝ ያስፈልጋል። እንደው ይሄን ረዘም አድርጌ ሄድኩበት ጀረኛ ያንተ ሐሳብ ብቻ ሳይሆን በኢንተርናሽናል ኮሚኒቲው አካባቢም የአማራ ያኮረፈው ከፕሪቶሪያ ስምምነት በኋላ ነው የሚል በጣም የተንሸዋረረና መስመር የለቀቀ አስተያየት ስላለው ነው። መሰረታዊ የሆነ አማራ ጥያቄ አለው። አንዳንዶቻችን እንደውም የፕሪቶሪያ ስምምነት መደረጉን ቢያንስ ተኩስ መቆሙን ስንደግፍ የነበር፣ በሌላ ወገን ግን ጦርነቱን መደረጉን በአብዛኛው የጦርነቱን ሙሉ የማይታወቅ እንደሆነ መጨረሻው ከዛም በኋላ ውጤቱን በእንደዚህ ደረጃ ሊያልቅ ወጣቶች ማለቅ የለባቸውም ብለን በንግግር ማለቅ አለብን ብለን የምንጮህ ሰዎች ነን አሁን በዚህ ውስጥ ያለኖችና ከፕሪቶሪያ ስምምነት ጋር የፋኖ እንቅስቃሴ በብዙ አይገናኝም። እንደ ኢሚዲየት ኮዝ ይሆናል እንጂ ያንን ካልን በኋላ መሬት ላይ ያለው ምን ይመስላል ነው። በነገራችን ላይ ልካል አንድ ፋይዳ ይሄ ነው መቀባበል፣ ሀሳብ መለዋወጥ፣ መገነዛዘብ ስለሆነ መነሳቱ ጥሩ ነገር ነው። ቀጥል።
እና የፋኖ እንቅስቃሴ ምን ይመስላል ብለህ ካልከኝ እንግዲህ ከራሱ መጀመሪያ ከሄደበት ጥያቄ ጀምረን ብንነሳ ትጥቅ አስፈታለሁ፣ የአማራን ክልልና ሰላምና ደህንነትን በዛ ደረጃ አስከብራለሁ። ስለዚህ የትጥቅ ማስፈታት እንቅስቃሴ አድርጎ ነው የተከፈለው መስዋዕትነት የገባው። ነገር ግን አሁን 2 ዓመት አልፎት መንግስትም እኔ አልሞትኩም አለሁ 4 ኪሎን መድረስ አትችሉም አታሸንፉኝም የሚል ነው እንጂ ትጥቅ ማስፈታት የሚለው ንግግር አብቅቷል ማለት ነው። እንደውም ከዛም በኋላ በተለያየ መንገድ አማራን እርስ በርሱም ለማጋደል በሚመስል መልኩ ማስታጠቅን እንደገና ሚሊታራይዜሽን የሚለውን ነገር እንደዋና ኢሚዲየት ኮዝም አድርጎ ቀደም አንተ እንደጠቀስከው የገባው ከትግራይና ከፌደራል መንግስቱ ጦርነት ጋራ በተያያዘ አማራ በሰፊው ታጥቋል፣ ሚሊታራይዝድ ሆኗል። ስለዚህ ይሄን ማህበረሰብ በቀናነት እንኳን ብንረዳው ዲሚሊታራይዝድ አደርጋለሁ፣ ትጥቅ ማስፈታና ሞኖፖሊ ኦፍ ቫዮለንስ ሚንስ ኦፍ ቫዮለንስ በመንግስት ቁጥጥር ስር መሆን ስላለበት ያን አደርጋለሁ ነበር እንግዲህ አነሳሱ። አሁን በመናየው ደረጃ ከ2 ዓመት በኋላ መንግስትም ስትራቴጂውን ቀይሮ ዲሚሊታራይዜሽን መሆኑና ህዝብን ከጦርነት ማውጣት መሆኑ ቀርቶ ጦርነት ዋና የዕለት በዕለት ዜና ሆኖ ሚሊሻ ሰለጠን ወታደር አሰለጠን ይሄን አደረግን እያለ አማራ ክልልን መልሶ እርስ በራሱ ለማዋጋት የአማራ ሚሊሻ፣ የአማራ ልዩ ኃይል፣ የአማራ አድማ ብተና እያለ የበለጠ ማስታጠቅና አማራን ትጥቅ አስፈታለሁ ቢልም ለራሱ ወገንም እንኳን ቢሆን ማስታጠቅን ይዟል። ስለዚህ ስትራቴጂካሊ ፋንዳሜንታሊ ፌል አድርጓል በመሰረቱ ጥያቄው ማለት። ከዛ ደግሞ የፋኖን እንቅስቃሴ ያየህ እንደሆነ በየቦታው በብዙ ደረጃ እየታጠቀ መጀመሪያ በሰፊው በዝሮ የነበረው እንቅስቃሴ አደረጃጀቱ እያደገ አመለካከታቸውን ቅርጽ እያደረጉ ለምን እንደሚታገሉ የህዝብ ግንኙነታቸውን መልክ እያስያዙ እና በእያንዳንዱ የጦር ሜዳ ውስጥ ደግሞ የምናየው ነገር እንደምታዩት እየተማረከ የመከላከያ የሚባለው የኢትዮጵያን መከላከያ ሰራዊት ድሮ በገጽታችን የነበረው ሁኔታ እንኳን በሚያዋርድና ምንም አይነት ትሬኒንግ የሌላቸው ራሳቸውን መግለጽ የማይችሉ ወጣቶችን ሁሉ ከየቦታው እያፈሰ እየወሰደ በምርኮ እንዴት ይሆኑ እየተዝረከረከ እንደሆነ በእያንዳንዱ አውደውጊያ የምናየው ነገር ነው። በአጠቃላይ ግን የፋኖ እንቅስቃሴ ትጥቅ ለማስፈታት ብሎ መንግስት የሄደ ሰው በክፍለ ጦሮችና በአርሚዎችና በዞች አደረጃጀት እያደገ ያም ደግሞ ወደ አንድ እየመጣና ቦቶም አፕ መዋቅሩ እያደገ በትክክል ከዛም አልፎ ደግሞ ከሌሎች የህብረተሰብ ክፍሎች ጋር ስለመስራትና ተገናኙብኝ እየተባለ አሁንም ለአሜሪካ መንግስት የጻፈውን ደብዳቤ አይቻለሁ እና ከፋኖ ጋር የትግራይ ኃይሎች ኦሮሞዎች ነው ከኤርትራ ጋር ሊወጉኝ ነው መንግስት ሊጥሉ በክረምት ሊመጡ ነው የሚል ሆኗልና ናሬቲቭም ተቀይሯል፣ በተግባር እንቅስቃሴውም ተቀይሯል። ስትራቴጂውን ፌል አድርጎ መልሶ ሌላ ስትራቴጂ ውስጥ ገብቷልና ቴዲ በብዙ መንገድ ሌላ ዓለም ላይ ነው ያለነው ማለት ነው።